ቅዱስ ፍራንቺስኮስ በሀገረ ጣሊያን አሲሲ በምትባል ከተማ በ1182 ዓመተ ምህረት የተወለደ በ13ኛው ክፍለ ዘመን የኖረ ጻድቅ ለድሆች በሚያሳየው ፍቅር ከተፈጥሮ ጋር ባለው ጥብቅ ቁርኝትና በተመስጦ በመስበክ የሚታወቅ ቅዱስ ነው። ቅዱስ ፍራንቺስኮስ በህይወት ዘመኑ 3 ትላልቅ ገዳማትን የወንዶች የሴቶችና የዓለማውያንን ገዳም መመስረት የቻለ ሲሆን ወንጌልን በአውሮፓ በእስያና በአፍሪካ በመዘዋወር ሰብኳል። ቅዱስ ፍራንቺስኮስ የወንድማማችነትና የእህትማማችነት አስተማሪ በድህነት የኖረና ህይወቱ እስካለፈበት 1226 ዓመተ ምህረት ድረስ በዓለም ዙሪያ ወንጌልን በመስበክ እግዚአብሔርን ያገለገለ ቅዱስ ነበር። ካቶሊካዊት ቤተክርስቲያንም ከሞተ ከ2 ዓመት በኋላ እንደ አውሮፓውያን አቆጣጠር በ1228 ቅዱስነቱን ማወጅ ችላለች። I have often watched the larks in the fields around my home. They are such humble, modest creatures who need only a sip of water and a few berries in order to live and soar into the heavens. One day, I found myself thinking that we too could be happy if we were content with little like the larks, if we could live as they live, singing and thanking the Lord who created us. በካቶሊካዊት ቤተክርስቲያን የቅዱስ ፍራንቺስኮስ ክብረ በዓል በየዓመቱ በታላቅ መንፈሳዊነት የሚከበር ሲሆን ዘንድሮም በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ፍራንቺስኮስ ቁምስና መስከረም 25 ቀን 2018 ዓ.ም በታላቅ ድምቀት ተከብሯል። እኛም በክብረ በዓሉ ላይ ተገኝተን ያሰናዳንላችሁን ልዩ ዝግጅት ይዘንላችሁ ቀርበናል። አብራችሁን ቆዩ። የዕለቱን መስዋዕተ ቅዳሴ የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት መልእክት ቅዱስ ፍራንቺስኮስ ታላቅ ጻድቅ መንፈሳዊነቱ በመላው ዓለም የተሰራጨ ታላቅ የትህትና አባት ነው በማለት ለቅዱስ ፍራንቺስኮስ ቁምስና ቆሞስና ለቁምስናው አባላት እንዲሁም ለምእመናን በሙሉ እንኳን አደረሳችሁ ብለዋል። ቅዱስ ፍራንቺስኮስ ታላቅ ቅዱስ ነው በቤተክርስቲያናችን። ትናንት በጣሊያን ሀገር በራሱ በተቀበረበት ቦታ ትልቅ በዓል ነው የተደረገው። የጣሊያን ጠቅላይ ሚኒስትር በመገኘት ነው ያከበሩትና እንዲያውም ያው እሱ የጣሊያን የባልደረባ ቅዱስ መሆኑን አውጀዋል። ከሚቀጥለው ዓመትም ቀጥሎ በየዓመቱ እንደዚሁ ብሔራዊ በዓል እንዲሆን አድርገዋል። ከቅዱሳን መካከል ጎልቶ የሚታየው የቅዱስ ፍራንቺስኮስ ክብረ በዓልን ማክበር እግዚአብሔርን ማክበር ነው። ቅዱስ ፍራንቺስኮስ ትሁት የተፈጥሮ አድናቂ የእመቤታችን ወዳጅና የወንጌል ሰባኪ ነበር በማለት ስለ ቅዱስ ፍራንቺስኮስ የህይወት ታሪክ ተናግረዋል። የዘንድሮውን የቅዱስ ፍራንቺስኮስ ክብረ በዓልን ለየት የሚያደርገው የቅዱሱ ቅሪተ አካል በመካከላችን የተገኘበት ነው ብለው በሚቀጥለው ዓመት የቅዱስ ፍራንቺስኮስ ከዚህ ዓለም ድካም ያረፈበት 800ኛ ዓመት በጋራ እንደሚከበር ጠቁመዋል። በሚቀጥለው ዓመት 800ኛ የቅዱስ ፍራንቺስኮስ የሞት ዓመት በድምቀት ልናከብር ነው። ፍራንቺስኮስ ለሁሉም አራያ የሚሆን ሰው በመሆኑ አሁንም ቀደም ሲል ብዙ አባታችን እንደተጠቀሱት የጣሊያን ፓርላማ ከሚቀጥለው ዓመት ጀምሮ ቅዱስ ፍራንቺስኮስ የጣሊያን አገር ብሔራዊ በዓል እንዲሆን አውጇል። ቅዱስ ፍራንቺስኮስ
ለሁሉ አራያ የሚሆን ሰው ነው። የዘንድሮን ክብረ በዓል በርካታ ለየት የሚያደርጉት ክስተቶች ሲኖሩ ከነዚህ መካከል የጣሊያን ፓርላማ ከፈረንጆቹ 2026 ጀምሮ የቅዱስ ፍራንቺስኮስ ዓመታዊ ክብረ በዓል ብሔራዊ በዓል ሆኖ እንዲከበር ማወጁ ይጠቀሳል። በክብረ በዓሉ ላይ በሚስጥረ ቁርባንና ሜሮን ሲዘጋጁ የነበሩ ሕፃናትና ወጣቶች ከብፁዕ አቡነ ብርሃነ ኢየሱስ እጅ ሚስጥራትን ተቀብለዋል። ያዕቆብ የመስቀል ምልክት ያደረጉ በሚያጸናው የደህንነት ቅባት አጸናሃለሁ። በስመ አብ ወልድ መንፈስ ቅዱስ ሰላም ካንተ ጋር። በክብረ በዓሉ አግኝተን ያነጋገርናቸው ምእመናን በበኩላቸው በዘንድሮ የቅዱስ ፍራንቺስኮስ ክብረ በዓል የቅዱሱ ቅሪተ አካል በመካከላችን የተገኘበትና በርካታ ምእመናን የተገኙበት በመሆኑ በጥሩ ሁኔታ ማክበራቸውን ገልጸው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የቅዱስ ፍራንቺስኮስ በዓል እንግዲህ በዓለም የሚከበር ትልቅ በዓል ነው። ቅዱስ ፍራንቺስኮስ ታላቅ ቅዱስ ነው። ይሄንን ማስመልክቶ ዘንድሮ ደግሞ በተለየ ሁኔታ የቅዱስ ፍራንቺስኮስ አጽም በእኛ ቆምስና ይገኝ ስለነበር በዚህ ክብረ በዓል ላይ በትልቅ ዝግጅት ነው የጠበቅነው። በሀገር ውስጥ ያሉ በውጭ ሀገር ያሉ እንዲሁም ደግሞ በመላው ዓለም ያሉ የቆምስናችንን አባላት በማስተባበር ትልቅ ዝግጅት ስናደርግ ነበር። እንደተመለከታችሁት ደግሞ እጅግ በጣም በደመቀ ሁኔታ ተከብሯል። እንግዲህ የዚህንም የታላቁን ቅዱስ አጽም ጸጋና በረከት ለመካፈል ከሱ ጋር ለመጸለይ በጣም ብዙ ክርስቲያን ተገኝቶ ክብረ በዓሉን አክብረናል። እንግዲህ ለሁሉም እግዚአብሔር ይስጥልን ጸጋውን ያድልልን እንላለን። እንግዲህ ዘንድሮ የቅዱስ ፍራንቺስኮስ በዓል በብዙ መልኩ የተለየ ነው። በተለይኛ እዚህ ያደግን ከታዳጊ ጀምሮ እስክንደርስ ድረስ እዚሁ ነው ያደግነው። ውጭ ሀገር ብዙ በርካታ የኛ ጓደኞች አሉ መዘምራን የነበሩ በተለያዩ በዓለም ሀገራት በአውሮፓ በኤሽያ በአሜሪካ በሁሉም ሀገር አሉና እነሱ ለዚህ በዓል ድምቀት ከፍተኛ ጥረት አድርገው በዓሉ ድምቅ ብሎ እንዲከበር እንግዶቻችንን ደግሞ በደንብ እንናስተናግድ ከፍተኛው ሚና ተጫውተዋል። ሀገር ውስጥም ያሉ እዚሁ ያሉ ጓደኞቻችን የቅዱስ ፍራንቺስኮስ ምእመናን እንዲሁ በጉልበት በገንዘብ በሐሳብ በጸሎት ሲረዱን ነበርና በጣም የተለየ ነው። ከዚህ ሁሉ በላይ ደግሞ ዘንድሮ ለየት የሚያደርገው በመካከላችን የባልደረባችን የቅዱስ ፍራንቺስኮስ አጽም እዚህ መገኘቱ ደግሞ ለኛ ትልቅ በረከት ነው። ለቁምስናችን አዲስ አበባ ላይ ላሉ ቁምስኖች፣ ለኢትዮጵያ ካቶሊካውያን፣ ለዓለም ካቶሊካውያን እንዲሁም በሁሉም ለሀገራችን ለኢትዮጵያ ሰላም የሚያመጣ ነውና ይሄ ትልቅ ለየት የሚያደርገው ኢቨንት ነው በአሁኑ የተከሰተውና በጣም ደስ ብሎናል። ሁሉም ምእመን ደስ ብሎታል በጣም። በመላው ዓለም ያሉ የካቶሊክና የሌላም እምነት ሃይማኖት ተከታይ የሆኑትን ሁሉ በቅዱስ ፍራንቺስኮስ ስም እንኳን አደረሳችሁ እላለሁ። በመጨረሻም ክብረ በዓሉ በቅዱስ ቁርባን ዑደት በያሬዳዊ ዝማሬ በታላቅ መንፈሳዊነት ተከብሮ ውሏል። የተወደዳችሁ ተመልካቾቻችን እስካሁን ድረስ ተከታተሉት የቆያችሁት የቅዱስ ፍራንቺስኮስ ክብረ በዓል ልዩ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።